ንግግሮች ያሉ ነገሮች ናቸው። አሁን እስራኤላውያን ካስቀመጡት ግብ አንፃር ዋነኛ ስጋት የሆነባቸው ኢራናውያን ያብላሉ ያሉት የዩራኒየም አድጎ ወደ ኒውክሌር ከዛ ወደ አቶሚክ ቦምብ ሊቀየር የሚችለውን ነገር ማስወገድ ነው። 100% እንዳስወገዱት እርግጠኛ ካልሆነ አዘግይተናል ካሉ ኦኬ፣ ማዘግየት ማለት በ3 በ4 ዓመት ሊሆን ይችላል። በዛ መሃል እድሜ እንገዛለን ወይም ትንፋሽ እንሰበስባለን ማለትም አንድ ነገር ነው። ነገር ግን እኚህ ሰዎች ከመጀመሪያው ጥፋታቸው ተምረው የተለየች ኢራንን ነው የሚያሳዩን ብዬ ጠብቃለሁ። ምክንያቱም አሁን ምን እንዳስደበደባቸው ዲፕሎማሲ ቼት እንደሚያደርግ ያውቃሉ። የትኛውንም አሜሪካንን ከዚህ በኋላ አሜሪካ ሲጀምር ሪሌብል ፍሬንድ አይደለችም፣ ሁልጊዜ እንደምታውቁት ነው። ሶስተኛ የዓለም አሰላለፍ ይሄ ዲፕሎማሲ ለድሃ ወይም ደግሞ ከድህነት ወለል በታች ላሉ ሀገሮች እንጂ በተለይ ለትንሽ የተሻለ ደረጃ ላይ ላሉ ሀገሮች ዲፕሎማሲ እንደየሁኔታው የምትተማመንበት ነገር ዩኤንም በለው የአውሮፓ ህብረትን በለው የትኛውም የተሰብስበ አቤቱታን የምታሰማባቸው ቦታዎች ሁሉ ረብ የለሽ መሆናቸውን ይረዳሉ። ስለዚህ ከዚህ በኋላ የሚያደርጉት ምንድን ነው? ከዚህ በኋላ የሚያደርጉት እንደኔ ሃይፖቴቲካል የሆነ ስቴትመንት ላስቀምጥና ኢራናውያን ከዚህ በኋላ ከዳግም ጥቃትና ድብደባ የሚያድናቸው ኒውክሌር መሳሪያ መታጠቃቸው ብቻ እንደሆነ ነው የሚገባቸው። እነሱ ብቻ አይደሉም። ኢራናውያን ላይ የደረሰው ነገር ለሌሎች ሀገራትም ማስተማሪያ ነው። ማስተማሪያ ማለት አሁን ዓለም ባለችበት ነባራዊ ሁኔታ ጉልበት ከሌለህ ዋጋ የለህም። ይሄ የዩኤን አባል ሀገር ነኝ የአውሮፓ ህብረት እንትና ከጎኔ ናቸው ምናምን የምትልበት አይደለም። ያለህበት ዓለም አናርኪክ የሆነ ዓለም ላይ ነው ያለው ማለት ነው። ሩዝለስ ናቸው። ደካማ ከሆንክ አድቫንቴጅ ይወሰድባል። ብዙ ጊዜ ይሄን አስታክኬ ስለ ኢትዮጵያ የምናገረው ይሄን ነው። እንደ ሀገርም ስናስብ እንደ ሀገር ጠንካራ ከመሆን ውጪ አማራጭ የለንም። የትኛውም የፖለቲካ ፓርቲ ይምጣ I don't care። በኢትዮጵያ ብሔራዊ ጥቅም ላይ ግን በታሪክ ስለ መደራደር ማሰብ የለብህም። በተረፈ ይሄ የዶሜስቲክ ፖለቲካውን ትጫወታለህ። እንደ ሀገር ግን ጥንቿ የፈረጠመ ሀገር ወይም ኢትዮጵያ ስለመገንባት ማታሰብ ከሆነ አሁን ያለው ነባራዊ ሁኔታ ይደርስብሃል ማለት ነው። ነገ ኤርትራ ልትመታ ትችላለች፣ ኬንያ ትጫወትብሃለች፣ ጅቡቲ ትጫወትብሃለች፣ ሱዳን ትጫወትብሃለች። አሜሪካንን ዩሮፖችን እንትናን ይያሉ ምናምን ብለህ የምትደራደርበት ነገር አይደለም። በዶሜስቲክ ቫዮለንስ ሞኖፖሊ ቫዮለንስ መቆጣጠር ያለበት መንግስት አገር ቤት ብትበደል 911 ትደውላለህ ወይ ፖሊስ ጋር ደውለህ ድረሱልኝ ትላለህ። በሀገር ደረጃ ግን ብትበደል ድረሱልኝ የምትለው የለም። ዊክ ከሆንክ አድቫንቴጅ ይወሰድብሃል ማለት ነው። ስለዚህ ኢራናውያን እንደተሸወዱ እንኳን ማለት ይከብዳል። ከዚህ በኋላ የሚፈጠረው ኢራን ኒውክሌር ሚያዝ ብቻ የሚያስብ ነው። በምንም አይነት ይሄ መንግስታዊ ግንኙነቶች ቢዚ የማይሆንና ቀዳዳ የማይሰጥ ነው። እሱም ብቻ ሳይሆን ለሌሎች ሀገራትም ትምህርት የሰጠ ነው ብዬ ነው ማስበውና ከዚህ በመነሳት እስራኤላውያንና አሜሪካውያን ምን አሳኩ? ምንድነው ያሳኩት? ድል ነው ያሳኩት። እሱንም እንድናወራ ስለፈለኩኝ ነው። ከልብ አመሰግናለሁ ደራሲ። ወደ ሞቲቬሽን እንመጣለን ካልተሳሳትኩኝ። ከኢራን ወገን ነኝ ወይም ደግሞ የኢራን ደጋፊ ነኝ ብለሃል። 7 ደቂቃ አለ ወንድሜ። እሺ 7 ደቂቃን እስቲ እግዚአብሔር እርዳኝና 7 ደቂቃ ብቻ አላውቅም። 100,000 ታፕታፑን 100,000 ካስገባችሁት ኮሜንት ከፍትላችኋለሁ። ታፕታፕ እያደረጋችሁ ካልሆነ ግን እንደዚሁ ታደምጣላችሁ፣ ችግር የለውም። እሺ ሞቲቬሽን ወደ አንተ ልምጣ። ታንክ ዩ ቴዲ፣ በጣም አመሰግናለሁ። የተናገርከው ነገር ቤዚክሊ ሁላችንም የምናምነው እሱ ነው። ግን ይሄ ጦርነት ዓለም ተሸነፈች፣ ዲሞክራሲ ወደቀ፣ መተማመን ቀረ። ይሄ ደግሞ በጣም ከባድ ነገር ነው። እስራኤላውያኖች በአሁን ሰዓት አሸነፍን ሊሉ ይችላሉ፣ ግን አይደለም። አሁን መቼም የማይፋቅ ጠላትነት ነው ክሬት ያደረጉት እና ወደ ኢራን የምደግፍበት ነገር አንድ ምክንያት አለኝ። አይኖ ወንድሜ ቅድም ሲያወራ የነበረው ሊገሉን ይፈልጋሉ፣ ብዙ ነገሮች አሉ ፖለቲከኞች የሚያወሩት ማለት ነው። ግን let's just settle down አድርገን ራሳችን ውስጣችንን እናንብብ፣ ታሪክን እንይ።
አንድ ሰው ከመሬት ተነስቶ አንድ ሰው ላይ ጥላቻ ሲያነሳ ምንድነው ኢራናውያን እስራኤላውያን ላይ ያላቸው ጥላቻ ለምንድን ነው የሚለውን ወደ ኋላ ብናየው ብዙ መልሶች አሉ። አሁን ለምሳሌ ጋዛን እናወራ፣ በቅርብ ጊዜ የተፈጠረውን። የኔና የእናንተ ፖለቲካ ትንተና አያስፈልገውም። ዓለም ነው ያወገዛቸው አይደለም? ዓለም ነው። ህፃኖች ሲታረዱ፣ ትምህርት ቤት ሲያቃጥሉ፣ ሆስፒታል ሲያቃጥሉ ዓለም ነው ያወገዛቸው። ግን ሌሎቹ ሀገር እነሱ ላይ ደግሞ ማዕቀብ መጣል ስለማይችሉ በአሜሪካና በእስራኤል ላይ ያለው ህብረት አንድ ስለሆነ የሚፈልጉትን ነገር አድርገው ሀገር አጠፉ። በአካባቢያቸው ያሉትን ሀገሮች እያዳከሙ አሁን ደግሞ ኢራንን ማዳከም ነው የሚፈልጉት። ይሄ ይገሉኛል ምናምን ነገር እኔ አይመስለኝም። የሚመስለኝ ምንድነው ፓወር ነው። በቃ ማን ኢንቻርጅ ይሁን። እስራኤልም እዛ አካባቢ ሚድል ኢስት ፓወሯን መያዝ ትፈልጋለች። አሜሪካም የእስራኤልን ፓርትነርሺፕ ደግሞ በጣም አስፈላጊነት ነው። ለምን ጆሮዋና አይኗ እዛ ስላለ ማለት ነው። እና አንድ ሀገር የራሷ በተለይ ኢራን ከዚህ በኋላ አሁን ቴዲ እንደተናገርከው እሱን ለመናገር ነበር የፈለጉት። አንድ ምርጫ ነው ያላቸው፣ አንድ በር ነው ያላቸው። በቃ እሱም በር ከፍተው የሚወጡት መቼ ነው? የራሳቸው የሆነ ኒውክሌር ባምብ ሲይዙ ነው። whether the intention is good or not ዲፕሎማሲ ከእንግዲህ ሞተ፣ በቃ ሞተ። በጣም እኮ ነው የሚያሳዝነው። በእናታችሁ በአሜሪካ ተይዞ የነበረ ሳይን አድርገውት የነበረው ይሄ ሳይኮ ኢጎ ስቲክ የሆነ ፕሬዚዳንት መጥቶ እንደመጣ ቀደደ፣ ማድረግ የሚፈልገውን አደረገ። አሁን በሱ ጭንቅላት he's very succeed አድርጓል ጎሉን። በቃ ሚሽን አካምፕሊሽድ አለ። እንትኖችን አመጣ፣ አስቀመጠ፣ ተጨበጨበለት፣ ይሙቭ ኦን but that's not it። ገና ጦርነቱ አልተጀመረም። ለምንድን ነው የምትናገረው? ለምን የምትናገረው? ወንድሜ ሚውት አድርግ። ሰው ምንድን ነው ሚውት አድርግ ወንድሜ። ደስ አይልም አባል ሰው ይኸውልህ ሀሳብ ግለጽ ነው ያለው። ወደ ታች ውረድ። ጠጅ ቤት አይደለም የከፈት ነው። እዚህ ትልልቅ ሰዎች በመደማመጥ የምናበራበትን ወሬ ነው። አግድም አደግ ባህሪኛ እዚህ ልንገር አይደለም። እድል ይሰጥሃል፣ በደቂቃ ታወራለህ። ሰው ኢንተራፕት አታርግ። እኛ እስራኤልን የምንወዳትበት ምክንያት ይኖረናል። የክርስትና ሀገር ነው። አንድ ነገር ሁላችሁንም ልጠይቃችሁ፣ የምትሰሙም የምታወሩም፣ አሜሪካና እስራኤል ጦርነት ገብተውባት የነበረች ሀገር የበለጸገች ወይም የተሻሻለች ሀገር ንገሩኝ። የለም። ያንን ሀገር እነሱ የሚሄዱበት ምክንያት የራሳቸው ፖለቲካል ሪዝን ይኖራቸዋል። ፖለቲካል ወይ ሰልፍ ኢንተረስት የሚበሉት የፈለጉትን ይበሉት። it's never turned out to be good። ኢራቅን ይዋል ጋዳፊ ኒውት ምን እንዳደረጉት እንዴ! let's just think for a second። ደጋፊ መሆን ሌላ ነገር ነው፣ መውደድ ሌላ ነገር ነው፣ እውነትን መያዝ ደግሞ ሌላ ነገር ነው። ያ የኢራን ሪጅም might be psycho ሊሆን ይችላል፣ ግን ይህንን ደግሞ ማሸነፍ የሚቻለው ደግሞ በጠረጴዛ ዙሪያ ነው። believe me እያንዳንዱ ፖለቲከኛ especially አሜሪካን ያሉት ኮንግረስ or senator behind the bar የሚያወሩት this is wrong ነው። አንደኛ የማያስፈልገን ጦርነት ላይ ነው የማያስፈልገን። ሁለተኛ ደግሞ ጦርነቱ እልባት ቢኖረው እኮ መልካም ነው። እልባት የለውም። ይሄ እየጠነከረ እየበዛ እኔ ኢራናዊ ቢሆን በአሁን ሰዓት ህፃን ልጅ እንኳን ቢሆን የተመቱት ልጆች ጭንቅላቴ ውስጥ ሁሉ ጊዜ ይኖራል። እንደዚህ ያደረገችን ጎረቤታችሁ አስቡት። አንድ ጉልበተኛ ስፖርት የሚሰራ ሰው መሳሪያ ያለው ሰው መጥቶ እናንተን አበጥሯችሁ ደም በደም አድርጎ ገሏችሁ። ህፃን ልጆች ደግሞ እያረደ ቢሄድ አንድ ልጅ ቢተርፍ ያ ልጅ ዘላለም ዓለማዊ ጭንቅላት ውስጥ የሚኖረው ቤተሰቦቹ እንዴት እንደሆኑ ነው። ለሪቬንጅ ይሄዳል by any cost። እና መደገፍ እስራኤልን እንውደዳት፣ የኢየሱስ ክርስቶስ ቤት ናት፣ እንውደዳት፣ ምንም ችግር የለም። ግን I think the prime minister has some internal issue ያለው ይመስለኛል። ምክንያቱም ጦርነት አሁን ጋዛን አጠፋ፣ ዝም ተባለ። ዋች ዶግነስ ሁሉ ይሄ ሂውማን እንትን ነው ተባለ፣ ምንም አላለውም። ቆይ እዛ ጋር አንድ ጥያቄ ላንሳል። አሁን ደግሞ ከእስራኤል በኩል ማለት ነው ማየት ያለብን፣ ከእስራኤል በኩል እኚህ ሰዎች በቁጥር ትንሽ ናቸው። በተለያዩ አጋጣሚዎች ሰላማዊ ሰልፍ በሚደረጉበት ሰዓት ዛቻዎችን ምናምን ይሰማሉ። ሁለተኛ የጎረቤቶቻቸውን ኢንቴንት አያውቁም። በጣም ዲፊካልት የሆነው ነገር የሀገራትን ኢንቴንት ማወቅ አትችሉም። ምን ማለት ነው? ለምሳሌ ኢራናውያን እኛ ዩራኒየም የምናብላላው
ለሰላማዊ ጥቅም ነው፣ ለኃይል ፍጆታ ነው፣ ጀስት ፎር ለሰላም ነው፣ በቃ ለፒስ ነው ቢሉ ሚቲንጉን አቁመው መጥቶ ሲቹዌሽኑን ብዙ ነገር ያዩበት ምክንያት ይሄ ነው ያስባለሁ። አመሰግናለሁ። አዳዲስ የምትገቡ ሰዎች ባካችሁ የመጀመሪያው የተወያይ ተቀዳሚ ተግባሩ ሰዎችን ማክበር ነው። ሰው እየተናገረ ያለ ሐሳቡን ሳይጨርስ መሀል ላይ አይገባም። ይሄ በጣም ጠንከር ባለ ቃል ውይይት ከሆነ ኦኬ ባክ ኤንድ ፎርዝ ይፈቀዳል ብሎ አዋዩ ካልነገረ አድማጭ ተመልካችን መናቅ ነው። እዚህ ጋር 1700 ሰዎች የሚያደምጡ ከኛ የተሻለ እውቀት ያላቸው ሰዎች፣ ትላልቅ ሰዎች፣ አባቶቻችን፣ መምህራኖቻችን ናቸው። የሚጎረብጠኝ ሐሳብ የለም፣ አዋዩ የሚጎረብጡ ሐሳብ የለም፣ እኔ የሚይዘው ሳይድ የለም። እሰማሃለሁ ካልኩ ተራ እስኪደርስ ድረስ መጠበቅ አለብን እንጂ የሌላ ቦታ የለመድከው ሁኔ ጋጥ ወጣ ፍሪ ዘመተ እዚህ ጋር ስቴጅ ላይ ያሉ ሰዎችን ኢንተራፕት አታርግ። እኔ አዋዩ ያልቆረቆረኝን አንተ እዚህ ስቴጅ ላይ ቁጭ ብለህ የሚቆረቆርህ ምንድን ነው? ማትችል ከሆነ አመል ካለብህ እንዳትመጣ። እኛ ሰላማዊ ውይይት ነው የምናደርገው ለማለት ያ ነው ፕሊዝ። እና በዚህ አውድ የምትልኩ ሰዎች በዚህ አውድ ላኩ ለማለት ያ ነው። ብዙ ጊዜ እንደዚህ አይነት ችግሮችን የምናየው አዳዲስ ሰዎች ጋር ነው። ሞቲቬሽን ቴንክ ዩ ከልብ አመሰግናለሁ። እሺ ዋንጋሪ ወደ አንተ ልምጣሽ፣ 7 ደቂቃ አለ። ቴንክ ዩ ቴዲ። እንግዲህ ያው እኔ በእኔ እይታ ያው ስሜቴ የሚነግረኝና የገባኝ የጋዛ ጦርነት ከጀመረ ጀምሮ ምንድን ነው እየሆነ ያለው? እኔ በእኔ እይታ ኮንትሮልድ ዋር ነው። ዝም ብላ ልብ ብላችሁ ከሆነ ግብግቡ በኢራንና በእስራኤል መሀል የተጀመረው የሐማስ የጉዳዩን አፈጻጸም፣ ከዛ የሐማስ ተጠቃሎ ወደ ሂዝቦላ የተገባበት፣ ከሂዝቦላ ሄዳ እስራኤል ደበደበች፣ ከዛ ደግሞ በር ተከፈተላት፣ ኢራንም ደበደበች፣ አቆመች እየተባለ የተገባበትን ሂደትና የመጨረሻው ድፍረት እንግዲህ ነምበር 1 የምትባለውን አገር የጦር ካምፕ ደብድባ በሰዓታት ባለሞላ ጊዜ ውስጥ ያውም ሉዓላዊት ግዛቷ የተደፈረው ካታር በሸመገለችው ሽምግልና በቃ አንቺ አቆሚ፣ አንቺ በ6 ሰዓት ላይ ጦርነትሽን አቁሚ፣ አንቺ በ12 ሰዓት ላይ ጦርነትሽን አቁሚ፣ አንቺ ተብሎ የሚደረግ እርቅ ራሱ የሚነገረን ዝም ብለን ከተመለከትከው ማለት ነው። ታርጌቱ ምንድን ነው? ለምሳሌ አሜሪካ የጋዛ ህዝብ እንደዛ ሲፈናቀል ዋጋ ሲከፍል፣ ህፃናት እንደዛ ሰው በረሃብ ከድስት የምግብ ያለህ እያለ ሲያልቅ፣ ጋዛና እኔ አበለጽጋታለሁ፣ ግብፅ ተረከብኝ፣ ፓሌስቲናን ጆርዳን ተረከብኝ እየተባለ የሚቀለድበት ቀልድ ስትራቴጂያቸው ዝም ብለህ ከተመለከትከው ምንድን ነው እነዚህ ሰዎች የፈለጉት? አሁን እውነት አሜሪካ ቤዟ ልክ ሲመታባት ትራምፕ ፖስት አድርገውን አይታል። ልክ ነች ኢራን ትላንትና እኛ ያለ አግባብ እንትኗን መታ ነበረ፣ አኩርፋለች። ቢሆንም ግን እርቅ ነዋልና ዊዝን 20 ደቂቃ ውስጥ ኮንግራጁሌሽን ሰላም ወርዷል ብሎ እስራኤል እንደምትስማማ ለካታር ንጉስ ነግር ያለው ኮንግራጁሌሽን በቃ ፒስ ለግሎብ መጣ አለ። ይሄን የሚያደርጉበት እንግዲህ ያው አንዳንድ ጊዜም ጦርነት ስፓይ ነው ታውቃለህ። ስፓይ ትሰልላለህ፣ ማመን አለው የሚሆን ትሰልልበታለህ። ራስህ ጦርነት ትከፍትና በጦርነት ውስጥ ማመን ያረጋል የሚለውን ስሜትን ታስፈጽምበታለህ። በተጨባጭ እየሆነ ያለው እስራኤል እንደ አገር ሰላሟን ከፈለገች ከጎረቤት ጋር ሰላም ነው ስትፈጥር የቆየችው ወይንስ እየተነኮሰች እየተዋጋች የምትፈልገውን እያስፈጸመች ሌላ ሰው ሀገር ውስጥ የራሷን ስፓይ እያስቀምጣ የምታደርገው ማንን ተማምና ነው? ከማጋ ተስማምታ ነው የምታደርገው? የዓለም አቀፍ ሕግ መርሆች ቶታሊ ቅርጫቱ ሲገቡበት ጦርነት ነው ይሄ ጋዛ ጦርነት። የጋዛው ጦርነት አጀማመሩን ራሱ ከተመለከትከው፣ ሂደቱን ከተመለከትከው፣ በጋዛ ማህበረሰብ ላይ የተፈጸመውን ግፍ ተመልክተ ቀጠናውን ለእስራኤል ነፃ የማድረግ ሂደቱን ስትመለከተው ኢራን ውስጥ ለምሳሌ አያቶላ ለምሳሌ ሪጂም ቼንጅ አሉ። ይሄ ሰውዬ ካለ ሪጂም ቼንጅ ታርጌትን ብታደርገው ይሄ ሰውዬ ካለ እኔ ሰላም አይኖረኝም ብለህ ስለምታስብ ነው። አያቶላ ካለ የሪጂም ቼንጅ አያቶላን እናነሳለን፣ ሪጂም ቼንጅ እንቀይራለን፣ ከተስማማ ሪጂም ይቆያል፣ ካልተስማማ ግን እናነሳለን ነበር ሲሉ የነበሩት አይደለም እነ ትራምፕ ሲፎክሩ የነበሩት።
ሬጂም ቼንጅ ብለዋል። ትራምፕ በኋላ ላይ ኦሎፌሰደን ግን ይሄ ቆመና የተደበደበችው ካታር ሽማግሌ ሆና ዲፕሎማት ሆና ራሷ እንዲህ አይነት ጦርነት በዓለም ተፈጥሮ አይታወቅም። የተመታ ሰው ድንበሩ የተጣሰ ሰው በአንድ ጊዜ ገለል አድርገህ ያንተ ጦር ካምፕ ተመቶ ሰውም አልሞተም መሳሪያችንም አልተጎዳም አኩርፋ ነበረ ግድ የለም አሁን ወደ ሰላም መልኩ የሚል እንዲህ አይነት ጦርነት አይ ቲንክ ስክሪፕቱን ዝም ብለን ዶቶቹን ካየናቸው ታርጌት ያደረጉት ግሎባሊ ሊያስፈጽሙት የፈለጉት የራሳቸው ጂኦፖለቲካል ኢንተረስት አላቸው። አዘ ሴም ታይም ደግሞ ቀጠናውን ለመቆጣጠር ገብቷል። ለምሳሌ ሳውዲ አረቢያ ምናለች መግለጫ ካታር መሰጠች። ያንተ እይታ ቆይ አሁን ሁለቱም የተዋጉት ለአሜሪካ ጥቅም ነው ስትል ትንሽ ግር ስላለኝ ነው። ለአሜሪካ ጥቅም ብቻ ሳይሆን ሁሉም ዝም ብለህ ከሰራኸው ዝም ብለህ ቴዎሪውን ከተመለከትከው የተመታ ሀገር በቃ አኩርፎን የመታኝ ብሎ በጦርነት ዓለም ታይቶም አይታወቅም። አሜሪካ ሄዳ ድንበር ሄዳ ያውም ከ3 ቀን ከ4 ቀን በፊት የወጣው ኒውክሌሩ ወጣ ተብሎ በስነ ስርዓት መኪና ተጭኖ ወጥቶ የተዘጋና አፈር የተመለሰበት በር ነው ሁላ ተብሎ ተመታ ተባለ። በአንድ ጊዜ ያውም እንደምትመታ ስቲልዙ እየመጣ ነው የተባለ ተመታ አለቀ። ከዛ ሪታይል ማድረግ ነበረባት። አያቶላ ፌስ ማዳን ነበረባቸው። አሜሪካኖች መረጃ ሊክ አድርገዋል ብለው የምታስበው ከመምታታቸው በፊት ሶስቱን ተቋማቶች ቴዲ ከትናንት ጀምሮ ከ48 ሰዓት በፊት እኮ የአሜሪካ ይሄ ቦምበሩ ተነስቶ ሄዶ እንደሚመታ እኮ በዩቲዩብ ላይ እኮ ሲለቀቅ እኮ ነበር እኮ። ኦኬ የተደበቀ ነገር እኮ ናታና ኢስፋህና ፎርዶው እንደሚመቱ አስቀድሞ ከነገሯቸው እና ኢቫኩዌት ካደረጉ እዚህ ጋር ታዲያ እስራኤላውያን ታዲያ ምንድነው የሚያገኙት? መጡና አዘገየ ነው አይ ጨዋታው ተቀየረና አዘገየ ነው አሉ እኮ። ማዘግየት ማለት በ5 ዓመት በ3 ዓመት ነው ተመልሶ እዛው ወደ ቦታቸው ነው የሚመለሱት። ዞሮ ዞሮ ለእስራኤል ስጋት መሆናቸው አይቀርም ማለት ነው። ስለዚህ አሁን እስራኤላውያን ነው እዚህ ጋር ቁማሩን የተበሉት ማለት ነው በአንተ ትንታኔ? በእኔ ትንታኔ እስራኤል ቁማር አይደለም የተበላችሁ፣ ቁማሩን ነው እየተጫወተች ያላችሁ፣ ቼዙን ነው እየተጫወቱ ያሉት። ገብቷል? ገባይ ያ ለምሳሌ ይሄ አሁን እስራኤል ኦኬ እስራኤላውያን ምን አሳኩ ታዲያ በዚህ ማለት እንዴ? እስራኤላውያንማ ያሳኩት ብዙ ነገር አለ። አንደኛ የኢራን ሲጀመር የጋዛ በረሃብ የሚያልቅላቸው አጀንዳው ተቀየረ ቶታሊ። የጋዛ የሂዝቦላ ቆመና ቶታሊ አቴንሽኑ ማን ከማን ጋር ነው የሚለው ነገር በተለይ ይሄ የዩኒፖላር ሲስተሙን ወደ መልቲፖላር ወደ መቀየሩ ሁኔታ ላይ ስላለ አሜሪካ አንደኝነቴን እቀማለሁ የሚል ስጋት ውስጥ ስላለች ልክ በስፓርታና በግሪክ መካከል እንደተፈጠረው አይነት ማለት ነው። የአንደኝነትን የለቃለው ስለምትል እዛ መሀል ብሪክሶች ለመሀል የሚሰራውን ስራ አንዱ ስፓይ ማድረጊያ ጦርነት ከፍታ ነው የምትፈትሽ። ገባ? ለምሳሌ የራሻ ዲፌንስ ሲስተም ለምንድነው ኢራን ማዳን ያቃተው? ለምንድነው የራሻ አማካሪ የቻይና አማካሪ ወገኔ የምትለው አባሌ የምትለው ሲመታ ሲደበደብ ለምንድን ያልተከላከሉት? 2 ደቂቃ አለ። እሺ ለምንድን ያልተከላከሉ? ይህን ዶቶቹ ስትመለከታቸው ይሄ ጦርነት አርት ስክሪፕት ነበረ። ኮንትሮልድ ዋር ነው። አንተ መታ፣ አንተ ዞር አድርግ፣ አንተም ደግሞ ተደፍረህ አልመታም እንዳትባል ገለል በሉለት፣ ከዛ አየር ላይ አደባየ ነው እያልክ እየተጫወትክ የምትሰራው ጌም ነው ለእኔ የሆነብኝ። በሰው ልጅ ደም በህይወት የሚቀልዱ ግልጽ ነው ከጀርባ ኢንተረስታቸውን ባይዘወይ የዲዛስተር ካፒታሊዝም ፖለቲካ ይሄ ነው። ዲዛስተር ካፒታሊዝም ናኦሚ የሚነግረን ዲዛስተሩን ትፈጥራለህ፣ የራስን ኢኮኖሚ ትገነባለህ፣ ሌላውን ኮንፊውዝ ታደርጋለህ። ግማሹ ባልገባው ይጨፍራል፣ ግማሹ ባልገባው ዋጋ ይከፍላል። ሪያሊቲው ይሄ ነው እየተሰራ ያለው። በአንድ ጊዜ ትራምፕ አሜሪካ ተመታ፣ ራሱ ሸምጋይ ሆኖ በቃ ታረቁ ተብሎ ቆመ ተባለ። ካታር የተመታችው የራሷ ድንበር ተጥሶ የተመታችባት ካታር ሸምጋይ ሆና ስክሪፕቱ ዝጋለቀ። ይሄንን ዶት ፊት ለፊት ነው የራሳቸውን ኢንተረስት ተናበው ነው እየሰሩ ያሉት ብዬ ነው የማምነው። ቴንክ ዩ ቴዲ፣ ከልብ አመሰግናለሁ። እሺ ኮመንቱን ከፍትላችኋለሁ። ታፕ እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ በዛው ታፕ ማድረግን እንዳትርሱ።
ኮመንቱን ከፍቼላችኋለሁ። ኃላፊነት እንደሚሰማችሁ ሆናችሁ ኮምቱ። ማን ምን ኮመተ አይመለከተኝም። እኔንም የመስደብ መብታችሁ የተጠበቀ ነው። ከ5 ጊዜ በላይ አንድ ሰው በተደጋጋሚ የሚሳደብ ከሆነ ግን ከሰው ማህበር መገለል አለበት የሚል ጽኑ አቋም ስላለን ሰው መሆናችሁን ስለምንጠራጠር አንዳንዶቻችሁን እስከ ወዲያኛው ለማሰናበት እንገደዳለን። ስትናደድ አንድ ጊዜ 2 ጊዜ መሳደብ ያለ ነው። 3 4 ሲሆን ግን ጤናውንም መጠራጠር ስላለብን እናስወግዳለን። ብሎክ ያስከትላችኋል ማለት ነው። እሺ ታፕ ግን እንዳትርሱ ኮሜንት እያደረጋችሁ። ቴንክ ዩ ዋንጋሪ። ከዛ ወደ ሶራ ይሄዳለሁ። ሶራ 7 ደቂቃ አለ። እሺ አመሰግናለሁ ቴዲ። እኔ ኖርማሊ የሁለቱም ሀገራት ደጋፊ አይደለሁም፣ ግን ጀስት ዝም ብዬ በማየው ሁኔታ ግን ይሄ ጦርነት የሚመስለኝ ይሄ ኒው ወርልድ ኦርደር የሚባለው ስታይል አመጣጥ ነው ብዬ ነው ማምነው ነው በግሌ። ይሄ ጦርነት ከመነሳቱ በፊት የተደረጉ ነገሮችን ማየት አስፈላጊ ነው ብዬ አለው። ለምሳሌ ይሄ ጦርነት በተጀመረ ሰዓት ራሽያ ጦርነት ላይ ባትሆን ይሄ ጦርነት በዚህ ሁኔታ ይቀጥል ነበር ወይስ ይቆም ነበር ወይስ እንዴት ይሆናል ብሎ ማሰብ ያስፈልጋል ባይ ነኝ። ለምሳሌ ራሽያን ቀድሞ የማዳከም ስራ ተሰርቷል። በጦርነት እንድትጠመድ ረጅም ጦርነት ውስጥ እንድትቆይ ተደርጓል። ከዛ ቀጥሎ ወደ ሚድል ኢስት ላይ ደግሞ እንዳየነው ሶሪያ ሪጅም ቼንጅ እንዲደረግ ተደርጓል። አንደኛ የኢራን አጋር ነበረ፣ እሱም እንደዛ አይነት እንዲዳከም ተደርጓል። እንደገና ሂዝቦላ እንዲዳከም ተደርጓል። በተለያዩ መልኮች ባሉት ነገሮች ላይ ያንን ነገር አድርገው ከዛ ኖርማሊ በግላጭ አሁን ሚድል ኢስት ላይ ትንሽ ትፎካከራናለች ብለው የሚያስቧትን ሞር ፓወርፉል ሀገር ነች በተለያዩ መስኮች። እንደገና ደግሞ በጣም ትልቅ ፖፑሌሽን ያላት ሀገር ነች። ያንን ሀገር ለመቆጣጠር ግዴታ የፋይናል እርምጃ ለመውሰድ ተገደዋል ባይ ነኝ እኔ። ያንን ነገር አንድ ጥያቄ ላንሳ፣ ብርቱ ጥያቄ ላንሳ። አሁን ለምሳሌ በኢራናውያን በኩል ቶፕ የሚባሉ በነገራችን ላይ እኔ በዓለም ታሪክ ራሱ ስለመኖሩ እጠራጠራለሁ። በሳምንት ባልሞላ ጦርነት ቶፕ የሚባሉ ሳይንቲስቶች፣ ወታደራዊ አመራሮች፣ ወታደራዊ ሊደሮች፣ አዛዦች የተገደሉበት የኢራን መንግስት ነው። ኦኬ ከፖለቲካ ሰው ተገሎባቸው ከሳይንቲስቱ ዓለም ሳይንቲስቶች ተገለውባቸው ወታደራዊ አመራሮቻቸው ተገለውባቸው ሉዓላዊ ግዛታቸው ተጥሶ ተደብድበው እንግዲህ ላስተካክል። ወታደራዊ ክንፉ አልተነካ ፖለቲካ ክንፉ አልተነካ። ፖለቲከኞች ከኢራን በኩል እኮ እነዚህ እነ ሰላማ እኮ ወታደሮች ናቸው፣ ፖለቲከኞች ናቸው። ለነገር ደርበው የሚሰሩ ናቸው። የፖለቲካ ክንፉ ስፔሻል የሚባላል እነሱን አነኳቸውን ፐርፐዝሊ ኦኬ። አሁን በወጣ ሁኔታ እየተሳሳተ ስለሆነ ነው እንጂ አህመድ ነጃድ ላይ የግድያ ሙከራ ተደርጓል። የቀድሞው ፕሬዚዳንት ላይ እሱን ተወቀኝ። አህመድ ነጃድ የቀድሞው ፕሬዚዳንት ላይ ከነ ባለቤቱ ከነ ልጆቹ ግድያ ሁሉ ተሞክሮበታል። እንደገና መንፈሳዊ ሊደሩም እንደዚህ በጌታችን ውስጥ ነው ያለው ብለው የአንድ ሀገር ሉዓላዊ ግዛት ተጥሶ በዚህ ደረጃ ትሬት። ኦኬ የኔ ጥያቄ ምንድነው ኢራናውያን ያገኙት? አሁን ለምሳሌ ኢራናውያን ስክሪፕትድ ለሆነ ነገር ነው ትወና ነው ወይም ደግሞ ይሄ ድራማ ነው ካላቸው ኢራናውያን በዚህ ደረጃ ዋና ነው ቁልፍ ሰዎቻቸውን እስኪያጡ ድረስ ምን ቢያገኙ? ሶራስ መልሰልኝ። ማኔ ኖርማሊ ስክሪፕት ነው ምናምን ብዬ አላምንም፣ ግን መጀመሪያ ይሄ ነገር ታቅዶበት ለምሳሌ ኢራን ጋር ለመምጣት የኢራን አጋሮችን የማጥፋት ስራ ተሰርቷል ብዬ አምናለሁ። ኢራን ያተረፈችው ነገር እኮ የለም፣ ብዙ ነገር ተጎድታለች። ሞስት ፕሮባብሊ 100% ባይሆንም የሆነ ስቴፕ ወደኋላ እንድትሄድ አድርገውታል፣ በተወሰነ መልኩ ማለት ነው። እርግጠኛ የሆነ አናሊሲስ ማቅረብ ባይቻልም ግን በተወሰነ መልኩ ቢያንስ በ60-70% የሚያክል እንዲቀንስ አቅሟ እንዲታከም ተደርጓል። የሆነ ነገር ነው ይሄ በተደረገው። አንደኛ ኒውክሌር ሳይንቲስቶቹ ጄኔራሎቹ እነዚህ ሰዎች እኮ መተካት ራሱ እኮ በጣም ብዙ ጊዜ የሚፈጅ ነገር ነው። ይሄ ራሱ አንድ መዳከም ነው። ኦልሬዲ ክንፏ ተመቷል ብሎ ማመን ይቻላል። የተዳከመ ነገር እኮ ተደርጎባት ያ እንዲዳከም የተደረገው ግን መጀመሪያ አጋሮቿንና በእሷ ዙሪያ ያሉትን የእሷን የሚጠብቋትን ሰዎች የማጥፋትና የማዳከም ወደ እሷ አይነት እርዳታ እንዳያደርሱ የማድረግ ስራ ቀድሞ ተሰርቷል ብዬ ነው ማምነው። አንደኛ ኢራን እስራኤልም ጀስት ኖርማሊ ለማንኛውም ሉዓላዊ ሀገር ናሽናል ኢንተረስቷ ነው። ኢራን እዛ ጋር ስታጠቅ የሚያመጣባትን ጫና ታውቋለች። ያንን ነገር ለማድረግ የራሷን ዲፌንስ ተጠቅማለች። የተኛ ነገር ነው ያደረገችው እኮ ብዙ አመታትም ስትገል ነበር ሳይንቲስቶችን። ከጦርነት ዳይሬክት ጦርነት እንደዚህ ባታረግም ብዙ ጊዜዎች ሊባኖስ ላይ ራሱ እኮ ስትገል ነበረ እንደዚህ ሳይንቲስቶች ምናምን።
የእሷን ኒውክሌር የሚያጠኑት ሰዎች ምናምን ብዙ አይነት ነገሮችን ስታደርግ ነበር። እሷም ትክክለኛ የሰልፍ ዲፌንስ ስራና የናሽናል ኢንተረስትን የማስጠበቅ ስራ ነው እኮ ስታደርግ የነበረው። ኢራን ለምሳሌ ወደ እሷ ጋር በፖርት ሱዳን በኩል የሚገባ እኮ ሮኬቶችን እኮ እስራኤል አስቆማለች እኮ። በቃ አንደኛ ትሬቷ ነች እኮ። በቃ ይሄን ታውቃለች። ቀን ተሌት የምትሰራው ኢራን ላይ ያላትን ነገር ዲስታብላይዝ የማድረግ ስራ ነው። ያንን ነገር ተወጥተዋለች በብቃት ብዬ ነው የማምነው። ወደድንም ጠላንም ማለት ነው። ሰክሰስፉል ነው፣ በጣም ሰክሰስፉል ነው ለእስራኤል። አሜሪካ ኖርማሊ እስራኤል ማድረግ የማትችለውን ነገር አግዛታለች እንደ አጋር ሀገር ማለት ነው። ያንን ነገር ተጠቅመው ኢራንን አዳክመዋታል። ኢራን ከዚህ በኋላ ብዙ ጊዜ ይፈጅባታል ብዬ ነው የማምነው ይህንን ነገር መልሶ ቁመናው ላይ ለመቀመጥ ማለት ነው። እነዚህ ሰዎችንም ለመተካት የኒውክሌር ፋሲሊቲዎችንም እንደገና ለማደራጀት ራሱ ብዙ ጊዜ ይፈጃል። ባዶ መሬት ነው እንኳን ማለት ባዶ ጉድጓድ ነው የተመታው እንኳን ተብሎ ቢታሰብ እቃዎች ወጥተዋል ተብሎ ቢጠበቅ ያንን ነገር እንደገና ኢንስቶል አድርጎና ወደ ሲስተም ለማስገባት ቢያንስ 5 ዓመትም 6 ዓመትም ከፈጀ እኮ ለእስራኤል ይሄ ትልቅ ድል ነው። ኖርማሊ ደግሞ ከዛ ውጭ ደግሞ ያሉትን ነገሮች ደግሞ የማስተካከል ስራዎች ደግሞ ይሰራሉ ብዬ አምናለሁ በግሌ። ኢራንም ደግሞ አሁን ከዚህ በኋላም እንዳለችውም 100% ኮሚትድ ሆና ለዚህ ስራ ትሰራለች። ኒውክሌር ፓወርን ለማጣጠቅ ከመስራት ወደ ኋላ አትልም። የበለጠ እንደውም ትምህርት ነው የወሰደችበት ይሄን ነገር ማለት ነው። እና ኖርማሊ ግን ጂኦፖለቲካው ጀስት አዲስ አይነት አሰላለፍ እየፈጠረ የመጣ ነው። አሁን ኖርማሊ አሜሪካ የቀረቻት ቻይና ነች። ቀጥታ አሁን በእንደዚህ አይነት መልኩ የማስተንፈስ ስራ ወይም የማዳከም ስራ የመስራት ስራ ማለት ነው። ሚድል ኢስት ላይ ኢራንን ካዳከሙ፣ አውሮፓ ላይ ራሽያን ካዳከሙ አሁን የቀረው ወደ ቻይና የመሄድ ጉዳይ ነው ማለት ነው። ቻይና እንግዲህ በምን አይነት መልኩ ሊዋጓት ይችላሉ ምናምን የሚለው ደግሞ ሌላ አይነት ፍልስፍና ነው። ግን ጀስት አዲስ አይነት አሰላለፍና አዲስ የጥንካሬ ኦርደር የማምጣት አካሄድ እየተካሄደ ነው። ያንን ነገር በተወሰነ መልኩ ተሳክቶላታል ብዬ አምናለሁ፣ አሜሪካም ሆነ እስራኤልም ማለት ነው። አሜሪካ በአውሮፓ ላይ ያንን የራሽያን በማዳከም ይህንን ደግሞ ሚድል ኢስት ደግሞ ኢራንን በማዳከም አሁን ተወጥተውታል። ቀጥሎ ደግሞ ቻይና ነች የምትቀረው። ቻይናን ደግሞ ሌላ አይነት ስቴፕ ሄዳሉ ብዬ አምናለሁ። ልክ እንደዚህ አይነት አሁን በቃ ዓለም ላይ ፓወር ካለ ምንም ነገር ማለት ትችላለህ። ዩናይትድ ኔሽን ሴኩሪቲ ካውንስል ምናምን ይስሙላ ነው፣ ትርጉም የለውም። በቃ በደገ ብለህ ሄደህ የሆነ ሀገርን ተቆጣጥረ ማንም ሰው እንዳይናገር ማለት ማንም ሰው አይናገርም እኮ። አሁን ለምሳሌ አሜሪካ ገብታ ደበደበች፣ ማን ተናገራል? በቃ ምንም እንደዚህ ነው። ፓወር ሲኖር ልክ እንደዚህ አይነት ስልጣን ቅድም ሞቲቬሽን እንዳለው ዓለም ተሸነፈች ነው ያለው። በቃ ዲሞክራሲ፣ ዲፕሎማሲ፣ ኖርማል የጠረጴዛ ዙሪያ ንግግር ምናምን ትርጉም የለውም። ያ ለይስመዳች ነው። ልክ አሁን ኢትዮጵያ ስታረገው የሆነ ኬንያ ብታረገው ምናምን ይሰራል። አሁን ዲፕሎማሲ ዩናይትድ ኔሽንስ ሴኩሪቲ ካውንስል ይሰራል። በቃ አንዴ እነዚህ ሰዎች ግን ሲያደርጉት ምንም ትርጉም የለውም። በቃ እና እንደዚህ አይነት ሁኔታ ነው የተፈጠረ ያለው። አመሰግናለሁ። ኦኬ፣ ይሄ የሲዝ ፋየሩ ጉዳይ እሱንም መሄድ አለብን ብዬ አስባለሁ። እኔ እንደኔ አሁን ኢራናውያን ብዙ ጉዳት ደርሶባቸዋል። አይቀጡ ቅጣት ነው የተቀጡት። ከእስራኤል አንጻር ግን ኢራናውያን ድራይቨር ሲት ላይ የተቀመጡ ሰዎች ናቸው። የአይረን ዶምን ጉዳይ የሰማችሁ ነው። የመከላከል አቅሙ እንዲሁም ደግሞ የነ ዴቪድ ስላንግም ሁኔታ ብዙ ኢንተርሴፕት የማድረግ ነገራቸው እንደዚህ ረጅም ጊዜ ሊቆዩ እንደማይችሉ እና ፕላስ ኮስቲ እንደሆነ ሲናገሩ ሰምታችኋል። ሲዝፋየር የምታደርግ ከሆነ በአንተ ተርም ነው እንጂ መሆን ያለበት በእነሱ ተርም ከሆነ ምንድን ነው ያንተ ጥቅም? ለምሳሌ ኔታንያሁ ሁለት የሚዋጉ አካላቶች በነገራችን ላይ ሲዝፋየር አንደኛው ከጠየቀ ለሁለት ምክንያት ነው የሚሆነው። አንደኛ ከልቡ ያሰበውን ነገር ስላሳካ በቃ ከዚህ በኋላ ጦርነት ማድረጉ ሚኒንግለስ ነው ብሎ ሲያስብ ሊሆን ይችላል። ሁለተኛ ትንፋሽ ለመሰብሰብ ሊሆን ይችላል። እንግዲህ ሚሊተሪ ሰዎች የሚተነትኑት እንደዛ ነው። አሁን ያሰቡትን ካላሳኩ እስራኤላውያን ይሄ ሲዝፋየር አቅም ለመሰብሰብ ነው ብለን ልንወስድ እንችላለን ማለት ነው። ሁለተኛ እናጸደዋለን ካሉ ሶስት ቅድመ ሁኔታዎችን አስቀምጠው ሶስት ዓላማዎችን አስቀምጠው ጦርነት የከፈቱ አካላቶች አሁን ለሲዝፋየር ከተስማሙ ለጊዜው አዘገየን ካሉ ማዘግየት ለ2 ለ3 ዓመት ሊሆን ይችላል። ከዛ በኋላ ኢራናውያን ከትላንት ጥፋታቸው ተምረው ዛሬ 300 ፊት ወደ ታች ቆፍረው ነበረ መሳሪያ ሲያብላሉ የነበሩት። ከዚህ በኋላ እንዴት ያለ ቦታ ነው የሚያብላሉልን? ዋና ዋና ነገሮችን እስራኤል ራሽያ ትረዳቸዋለች። የቻይናን ጣልቃ ገብነት አለ እዚሁ ሳይረሳ ማለት ነውና እስራኤልስ አሳካችው የሚባለው ነገር ምንድነው? እስራኤላውያን ያሳኩት? ምናልባትም
ይሄ ከእስራኤላውያን ወገን ድል አድርገናል አሳክተናል ለምትሉ ሰዎች መመለስ ያለባችሁ ነገር ስለሆነ ማለት ነው ዳኒ እስራኤል ጋር ሲደርስ። እሺ ከኢራናውያን ወገን ደግሞ ሲስፋየሩን ስትስማሙ እናንተስ ምንድን ነው ያሳካችሁት ነገር? ይህንንም ትላንት ወዲያ ከዛሬው ሲስፋየር ጋር አገናኝታችሁን ለአድማጭ ተመልካቾቻችን እንድትናገሩ ለማለት ያህል ነው። ከሶራ ቀጥሎ ይሄኛው አቀማመጥ ኦኬ፣ መሐመድ የኔ ተራ ነው። 7 ደቂቃ አለ። እሺ መሐመድ። እሺ ለማንኛውም አመሰግናለሁኝ። ኦቨርኦል ያለውን ነገር በተደጋጋሚ ብዙዎች ብለውታል። ሞቲቬሽናል የሚለው ሀሳብ እጋራዋለሁኝ። አሁን ከዚህ ከሲስፋየሩ ጋር ተያይዞ ያለውን ነገር በተመለከተ ማን ምን አጠፋ የሚለውን ነገር የተወሰነ ለመዳሰስ እሞክራለሁ በገባኝ ልክ ማለት ነው። ወይም ደግሞ ሌሎች የአሜሪካን ፈርስት አይዲዮሎጂ የሚከተሉ የማጋ ሰፖርተሮች የትራምፕ ዲሲሽንን ተከትሎ እየተናገሯቸው ያሉ እንትኖች አሉ። በዚህ ሲስፋየሩ ጄኒውን ከሆነ አሁንም ጄኒዩኒቲ የሚባለው ነገር የራሱ ጥያቄ ያለው፣ ምክንያቱም አይታመኑም፣ ኢራንም እስራኤልም አይታመኑም። እዛ ሚድል ኢስት የፓወር ፖለቲክስ ስለሆነ እያካሄዱ ያሉት ማለት ነው። ጄኒውን ሲስፋየር ከሆነ ዊዝን 12 አወር ነው እንግዲህ የተባለው። ቀድማ ኢራን ከዛ እስራኤል ታቆማለች ይመስለኛል ባልሳሳት። ከዚህ ሲስፋየር ጋር ተያይዞ አትራፊው ትራምፕ አትራፊ ነው ተብሎ ነው የታሰበ ያለው ኢን ተርምስ ኦፍ የራሱን ፖዚሽን በማስጠበቅ። ምክንያቱም በጣም አስቸጋሪ የሆነበት ከቤንጃሚን ኔታንያሁ በኩል ያለ ውትወታ እንደነበረ እና የቤንጃሚን ኔታንያሁን ኢጎ ማሳጅን ያደረገለት ይላሉ። የኢጎ ማሳጅ ነው። ሶ ሂ ጀስት ማሳጅ ቤንጃሚን ኔታንያሁ። ምክንያቱም ከኢራን ጋር 2 days አሄድ ኦፍ የፎርዶው ናታን እና አስፋሃን ከመመታቱ በፊት ኤቭሪቲንግ ሙቭ አድርገዋል። እንደምታውቀው ኢራናውያኖች ደግሞ ኤቭሪቲንግ ጭንቅላታቸው ውስጥ ነው ያለው። የኒውክሊየር ኢሹ ሳይንቲስቶቻቸው ከውጭ የሚያመጡት ምናምን የላቸው። ማንም የሚደግፋቸው በራሳቸው ሳይንቲስት፣ በራሳቸው አቅም፣ በራሳቸው ኤቭሪቲንግ የሚሰሩ ናቸው። ሶ ሉዝ ያደረጉት ነገር የለም የሚል ሰለም። እስራኤል ግን ቢያንስ ጋዛን ዊትነስ አድርጋለች። ቴልአቪቭ እና አካባቢው ላይ ተመሳሳይ ጋዛ የሚመስሉ ቦታዎች ተፈጥረዋል። ስለዚህ ያልጠበቀችውና ያላሰበችው የሆነ ጉዳት ደርሶባታል። አሁን ይሄ ጦርነት ቢቀጥል የመጀመሪያው ጉዳይ አሜሪካ አትፈልግም፣ ዳይሬክት ዋር ውስጥ መግባት አትፈልግም። ካየህ ኳተር ላይ የኤርቤዝ ተመቷል። እንደ አሜሪካ ለአሜሪካ ለራሷ ጉዳይ ቢሆን ኖሮ ጦርነቱ የጀመረችው ቀጥታ ሪታሊየት ታደርግ ነበረ። ስለዚህ የገባችው የቤንጃሚን ኔታንያሁን ይሄ በጣም ኤክስትሪሚስት የሆኑ ግሩፖችን ለማስተንፈስ። ምክንያቱም አሜሪካን ኮንግረስ ላይ፣ ሴኔት ላይ ኢንታየር የዶሜስቲክ ፖለቲክሱ ላይ ትልቅ ችግር እየፈጠረ ስላለ ይሄንን ጉዳይ እንዴት አድርጌ ላስተንፍስ የሚል ዋይዝ አካሄድ ነው ሄደው የሚል ነገሮች እየወጡ ነው ያሉት ከማጋ ደጋፊዎች። ከዛኛው ደግሞ የዲሞክራቶች ደግሞ ከመጀመሪያውም ጀምሮ በብዙ ነገር እሱን ተቃውሞታል። ይሄ ነው ያተረፉት። በጥቅል የሚድል ኢስት ማህበረሰቦች ለተወሰነ ጊዜም ቢሆን ጦርነቱ መቆሙ ተስፋ ነው ለህዝቡ፣ ለኢራናውያኖች፣ ለእስራኤላውያኖች፣ ለፍልስጤም እና ኩዌት፣ ሌባኖን መሰል ሀገራቶች ማለት ነው። ከእነዚህ ደግሞ ከሁሉም ደግሞ ባልተጠበቀ መልኩ አትራፊና ተብሎ እየተጠቀሰ ያለችው ሳውዲ አረቢያ ነች። እንደምታውቅ ሳውዲ አረቢያ በሁለቱም በኩል ኢራንንም አትፈልግም፣ እስራኤልንም አትፈልግም። እንደምታውቀው የአብርሃሚክ አኮርድ ኦቨርትሊ ሳይን አላደረገችም ሳውዲ አረቢያ። የፓለስቲናን ጉዳይን ኮቨርትሊ ነው የምታየው። እና በዚህ ጉዳይ ሳውዲ አረቢያ አትራፊ ናት ከማን ጋር? ከትራምፕ ጋር በመሆን ማለት ነው። ኢንተርምስ ኦፍ ሙከራውን በተመለከተ የሚል የሳውዲም የኢራንም ደጋፊ ያልሆኑ አናሊስቶች ያስቀመጡት እንትን እንግዲህ እይታ ነው። ሶ ይሄ ነው ያለው ነገር። ምናልባትም ቤንጃሚን ኔታንያሁ ላይ ባክፋየር የሚያደርጉ ነገሮች ሊፈጠሩ ይችላሉ ተብሎ የሚታሰብ ነገር አለ። ምክንያቱም ይሄን ጦርነት የጀመረው ላይ ጨርሰው ስለሆነና አሜሪካን ተማምኖ ስለነበረ፣ አሜሪካን ደግሞ ዳይሬክት ዋር ውስጥ ከገባች ካየህ የስትሬት ሆርሙዝ በካቢኔቱ በኢራኒያን ካቢኔት ሙሉ በሙሉ ነበር ይዘጋ በሚል ማለት ነው። ኢሚዲየትሊ ያ ነገር የአያቱላህን ወይም ደግሞ የሱፕሪም ኮርት ሊደሩን ዲሲሽን ነበር የሚፈልገው። ያ ከመሆኑ በፊት አሜሪካ ከቻይና ጋር ነው ቀጥታ ድርድር የጀመረችው፣ አደራዳሪ ቻይና ማለት ነው። ኢራን በፍጹም የስትሬት ሆርሙዝ ማለት ያን ከዛች ምንድነው የሚሆነው? ግሎባል ኤነርጂ ክራይሲስ ይፈጠራል። ያ ክራይሲስ ደግሞ የራሱ የሆነ ኢምፓክት አለው። አሁን እነዚህ ነገሮች
በዚህ 24 አወር ውስጥ የተሰሩ ነገሮች ራሱ ኢቭን የነዳጅ ዋጋ ላይ ራሱ የተወሰነ የመቀነስ አዝማሚያ እንዳሳየ የሚወጡ ነገሮች አሉ። ይሄን እንደሚመስለው የቀረው ምንድነው? ይሄ ጥቁር ፈላሻና ጥቁር ኢትዮጵያዊ አጨብጭቦ ነው የቀረው ብዬ ነው የማስበው። ይሄ ከግማሹ ታየ ቦጋለና የታየ ቦጋለ ተቃራኒ የሆኑ ሰዎች ማለት ነው። ፌስቡክ ላይ፣ ትዊተር ላይ፣ ቲክቶክ ላይ እኔ ከሌን ደግፌ እያባሉ ሲባሉ የነበሩ የሶስተኛው ዓለም ነዋሪዎች ያው እንግዲህ ምንም ያተረፍነው ነገር የለንም። ምላሳችን ነው አቆላምንና ስናወጣ ስናስገባ የከረምነው ማለት ነው። ይሄ ነገር ነው እኔ የተረዳሁት። በዚህ መልኩ ነው እንትን ያደረኩት። ኦቨርኦል ግን ካልኩሌሽን አለ። ይሄ ኮንትሮልድ የሆነ ዋር ነው እንጂ እንደ መጀመሪያ ላይ እንዳሰብነው ይሄ ፉል ብሎውን ምንም አይነት ነገር ኮንትሮል ላይ ያደረገ የሚችል ወደ ሶስተኛው የዓለም ጦርነት ሊያድግ የሚችል ነው ብለን እንደፈራ ነው አይደለም የሚል ድምዳሜ ነው ያለው። አሜሪካኖች በተለይ የማጋ ደጋፊ የሆኑ አሜሪካኖች ያንግስተሮቹ አሜሪካ ዳይሬክት ጦርነቱ ባለመግባታቸውና የሀገራችን ሉዓላዊነት የሀገራችን ጥቅም መከበሩ አስደስቶናል ነው እያሉ ያሉት። ነገር ግን ያ ጉዳይ ያልገባቸው ሰዎች ያው እስካሁንም እንግዲህ እያጨበጨቡ ነው ለማለት ነው። አመሰግናለሁ። ቴንክ ዩ። ከምንም ነገር በላይ ይሄ ጦርነት ከዚህ ቀደም በፎክስ እና በሲኔን አልፎም በዎል ስትሪት ሚዲያዎች ብሬኖች የሚደረገው የአሜሪካ ሕዝብ አይን ጋጭ ነገ ማድረጉ ረገድ በመሆኑ ረገድ ትልቅ እንትን ጥቅም አለው ብዬ አስባለሁ። አሜሪካኖች በጣም ኩዌሽን ማድረግ ጀምረዋል። እስከዛሬ ፎክስ እና ሲኤንኤን ብሬኖች ያደርጓቸው ነበር። አንዳንድ የሚሰሩ ድራማዎችን እንኳን አይናቸውን ከፍተው የማይበት ደረጃ ላይ ደርሰው ነበር። ኦኬ ከተጠቃን ብሔራዊ ጥቅማችንን የሚጣረስ ነገር ከተገኘ ኦኬ ዋይኖት ብለው ሰልፍ ይወጡ ነበር። አሁን ላይ ግን የምታያቸው አሜሪካኖች እንደዚህ አይደሉም። ኩዌሽን ማድረግ ጀምረዋል። ለምንድን ነው የምንዋጋው? ይሄ ውጊያ የኛ ነው እንዴ ማለት ጀምረዋል። ይሄ ቀላል አይደለም። ለዚህ ደግሞ የአንበሳውን ድርሻ የሚወስደው ሶሻል ሚዲያ ነው። በነገራችን ላይ ሶሻል ሚዲያ ከሜንስትሪም ሚዲያዎች በላይ ብዙ ምስጢሮችን እያወጣ በተለይም ደግሞ ይሄ ዩቲዩብ እና ከምንም ነገር በላይ ደግሞ ቲክቶክ እንደምታዩት በጣም አይን ገላጭ የሆኑ ነገሮችን ከትላንት ወዲያ መሪዎች ምን ይናገሩ ነበር፣ ዛሬ ምን ይናገሩ ነበር። ሁሉም ሴራ ተንታኝ የሆነበት ዘመን ላይ ነው ያለ ነው። በዛ አውድም ማይታልብን የሚል እምነት አለኝ። እሺ ቴንክ ዩ መሐመድ። አይ ቲንክ እንደ አገባባቸው አያና ነው መሰለኝ። ከአያና ወደ የልብ እንሄዳለን። እሺ ቴዲ እንዴት ናችሁ? ደህና ናችሁ? ብዙ የሚገራርም እንሰማለን። ይሄ የማዳከም ስራ ባለፈውም አይ ቲንክ መጨረሻ ላይ የተናገርኩት ነገር ነውና ብዙ ሰዎች የሬጂም ቼንጅ ሲባል መንግስት ውስጥ ተገብቶ የሚቀየርበት ምናምን አድርገው የታሰበ ነበርና ሬጂሙ ምን የት ላይ ነው ቆሞ ያለውን ነው የሚቀየረው እንጂ ሬጂሙን ራሱ መቀየር አያስፈልግም። ዓለም ላይ ያሉ ሀገራትን አሜሪካ የምታይበት የተለያየ መንገድ አላት። አንዳንዶቹ ዳይሬክት ኤንድ ኦፕንሊ ሆስታይል የሚባሉት እንደ ኢራን አይነት በመፎክር ደረጃ አሜሪካ የሚሉ ባንዲራ የሚያቃጥሉ እንደዛ አይነት አመለካከት ያላቸው ሀገሮች በተቻለ መጠን ድጥ ላይ እንዲሮጡ ነው የሚፈልገው። ትሬድ ሚል ላይ ዞሮ በ10 ዓመት በ20 ዓመት ሲገመገም ሂደታቸው ፈቅ ማይል እንዲሆን በኃይል በፖለቲካ ተጽዕኖ በኢኮኖሚ ብዙ እንዲርቁ አይፈለግም። የአሜሪካ አካሄድ አስተሳሰብ በነገራችን ላይ የጀነራል ፖለቲካቸው የሚያዩበት መንገድ ሁለተኛው ዓለም ጦርነት ላይ ነው በጣም የተቀየረው። ባለፈውም ነካ አድርጌዋለሁ። ፐርል ሃርበር ሃዋይ ላይ ሲመታ ከዛ በፊት የነበራቸው አካሄድ ዩኤስ ቱ ዘ ኮንቲኔንታል ዩናይትድ ስቴትስ ላይ ፎከስ ያደረገ ነበር እና ኖርት አሜሪካ ላይ ቢግፋቢል ዩሮፕ ውስጥ ከለንደን ጋር ነው ያው ታሪካዊ ትስስር ስላላቸው ከ18ኛው ክፍለ ዘመን ከአሜሪካ መስረታ ጀምሮ ማለት ነው። ከዛ ውጪ ሊሚትድ የሆነ ራሳቸው ጋር ይቀር ነበር። ሲመቱ ፐርል ሃርበር ሲጠቃ ነው ኤክስቴንድ ያደረጉት። ከዛ ዓለምን ሁሉ ካልተቆጣጠርን ቤታችን ድረስ መጥቶ ያንኳኳል። የሴፍቲ የሴኩሪቲ የኮንትሮል ጉዳይ ሌላ ኃያል መሆን የሚቻለው ቤት ተቀምጠህ ኢንትረስት ሁሉ ቦታ ማስከበር አለብህ። ባህር ላይ ማስከበር አለብህ። ቶታሊ ለትልቅነት ኢንትረስትን የምታስከብርበትን ቦታ እንደዛው ስኮፑ ይሰራል ማለት ነው። አሜሪካ ኢንትረስትን ከምታስከብርባቸው ቦታዎች አንዱ ትልቁ ኤሪያ የሚድል ኢስት የሚባለው እኛም የምንጋራው ይሄ ሬድ ሲ ስትሬት ኦፍ ሃርሙዝ ምናምን ያሉበት
ትልቅ ትራንዚት ያለበት ኤሪያ ነውና ቅድም ያልኩ ሆስታይል የሆኑ አሜሪካን ኦፕንሊ ሆስቲሊቲ ያላቸው ግጭቶች ያላቸው ሀገሮች የሚገኙበትም አካባቢ እንደመሆኑ የእስራኤል ህልውና ለአሜሪካ በጣም ክሪቲካል ተደርጎ የሚታየው ለዛ ነው። ኦፍ ኮርስ ለህዝብ ትስስሩ በቴክኖሎጂ በብዙ ነገር አለ። ያው እሱ ሌላው ዲቴይሉ ውስጥና ሙሳን በጣም ቁርኝት አላቸው። እስራኤል በጣም ትልቅ ሀገር ሆነ አይደለም። በነገራችን አሜሪካ ስቴቶች ውስጥ ስቴት ብትሆን አይ ቲንክ 47ኛ ምናምን ነው የምትሆነው። አላስካ በስፋቱ መሬቱን ብቻ ውሃውን መሬቱ ብቻ 80 እስራኤሎች ነው የአላስካ ስፋት አንዱ ስቴት። መሬቱን አይደለም በህዝብ ብዛት ጥቂት ነው፣ ግን ካለው ስትራቴጂካል ፖዚሽን ካለው የህዝብ ትስስር አሜሪካ ውስጥ ያሉ ሴኔተሮች ባለሀብቶች ብታይኮ የጂውሽ ትራዲሽን አለው ሰፊ ነው። ያንን ትስስር እዛ መሃል ላይ ሆኖ ያለው የእስራኤል ህልውና በጣም ክሪቲካል የሆነ ፖዚሽኒንግም ነው። እሱን ደግሞ ሌቨሬጅ አድርገው እነኝን አንታይ ዩኤስ ኢንትረስት ኢንክሊኔሽን አላቸው የሚሏቸውን አካላት ለማጥቃት ይጠቀሙበታል። አሁን ሰሞኑን የተሆነው ነገር ብዙ ነገር ተሞክሮበታል። አንደኛ አይረን ዶም ተሞክሮበታል። ከዚህ በፊት አይረን ዶም ምን ያህል እንደሚሰራ እንደማይሰራ በዚህ ያልተሞከረ መሳሪያ ማለት መሳሪያ አይደለም። ያልተሞከረ ዲፌንስ አይደለም። እንዳንድ ሀገር ገንብቻለሁ ብለ ስታበቃ ቴስት መደረግ አለበት። ዝም ብሎ እንትን ራስ ቴስት የምታደርገው ሳይሆን ባትል ቴስትድ የሚባል ነገር አለ። በውጊያ በአካባቢው ላይ ባለው ፓወር ቴስት ተደርጎ መቋቋም ይችላል የሚለው በጣም የተሞከረበት ጊዜ ነው። ሌላኛው ማፕ የሚባለው ይሄ ማሲቭ ኦርዲናንስ ቦምብ ለመጀመሪያ ጊዜ ነው አሜሪካ የጣለችው። ቢቶዎች በዚህ ደረጃ በረው በተቀናጀ መንገድ ሰርተው አያውቅም። እነኝን ነገሮች ፓወሮቻቸውን የሞከሩበት ነው አንደኛ። ሁለተኛ ደግሞ ኢራን ያለውን ማዕቀብ ሰርከምቨንት የምታደርግበት መንገድ አግኝታለች። ሰፊ ሀገር እንደመሆኑ ሪስ አለው። በኢንተርናሽናል ኮሚኒቲ በኩል ነው ያው ዩናይትድ ኔሽንን በደንብ ነው የሚጠቀሙት አሜሪካውያንና አውሮፓውያን ጁሾች። እሱን ሰርከምቨንት አድርጋ ኢራን የነዳጅ ገበያን ተጠቅማ ገንዘብ እያገኘች ፓወር እያደረጀች ኒውክሌርን ማብላላቱ ላይ እየገፋች ስለሆነ ወደ ኋላ የመመለሱ ስራ እንዲሰራ በር የተከፈተበት ነውና አሁን ይሄ ካታር ላይ የተደረገው ጥቃት በነገራችን ላይ ፌስ ሴቪንግ ይባላል። አንድን ሀገር እንደ ሀገር በተለይ እንደ ኢራን አይነት ትልቅ ሀገር ሙሉ በሙሉ ድምጥማጡን ላውጣው ብለህ የምትዋጋ ከሆነ ሌላ ሪፕሪካሽን አለው፣ ሌላ ጉዳት አለው። አሁን ይሄ ስትሬት ኦፍ ሆርሙዝ መዝጋት